በሕይወቴ ዕድሜ ሁሉ በሉ ማንም አይቋቋመኝም። በሕይወቴ ዕድሜ ሁሉ ማንም አይቋቋመኝም። ከአባቶቼ ጋር እንደነበረ እንዲሁ ከኔ ጋር ይሆናል። አይጥለኝም፣ አይተወኝም። ለአባቶቼ የማለላቸውን ለኔ ያወርሰኛልና ያጸናኛል፣ ያበረታኛል። በሚሄድበት ሁሉ እከናወናለሁ። ቃሉን ፈልጌያለሁና በሚሄድበት ሁሉ እከናወናለሁ። ከተጻፈው ወደ ቀኝም ወደ ግራም አልልምና በሚሄድበት ሁሉ እከናወናለሁ። የመጽሐፉ ቃል በአፌ ላይ አለ፣ በቀንና በሌሊትም አስበዋለሁ። ስለዚህ መንገዴ ይቀናልኛል፣ እከናወናለሁ። በሚሄድበት ሁሉ አምላኬ እግዚአብሔር ከኔ ጋር ነውና አልፈራም፣ አልደነግጥም። የዕለት እንጀራችንን እንዲሰጠን ጸልይ። ቃልን ስጠን፣ የዕለት እንጀራችንን ስጠን በሉ። አእምሮአችንን እንዲከፍት በመስማት በመናገር እንዲረዳን ጸልዩ። ለዚህ ሰዓት የሚያስፈልግ የእግዚአብሔር ምሕረት እንዲሰጠን ጸልዩ። የእግዚአብሔር ጸጋ እንዲጨመርልን ጸልዩ። ተመስገን፣ ክብር ይግባ። እናመሰግናለን። ቅዱስ አባት በዚህ ስፍራ የምንቆይበት ቆይታ ላንተ ክብር ያምጣ፣ ለኛ ለጥቅማችን ይሆን። የቃልን ደጆች ክፈትልን፣ በብርሃን ብርሃንን አሳየን። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም ይላል ቃልህ። ስለዚህ ነፍሳችንን አለ ዕውቀት አትተዋት። ልጅህን ግለጥልን፣ ቅዱሱን መጽሐፍ ግለጥልን። በኢየሱስ ክርስቶስ ስም ጸልየናል። አሜን አሜን። ትላንትና የተመለከትነው የአዲስ ኪዳን ትንቢት እና ውስጥ ያሉ አገልጋዮች ትንቢታቸውና አንዳንድ ነገሮች በጣም ግልጽ ያልሆነ ፈዘዝ ብሎ የሚመጣ ነገር ስለሆነ ከመጽሐፍ ቅዱስ እኩል ስልጣን ያለው ቃል አይደለም። ለዛ ደግሞ ማስረጃዎችን እያወጣን ለማየት ሞክረናል። አጋቦስ ትንቢት አምጥቷል፣ ግን የተሸረፈ ነገር አግኝተንበታል። አጋቦስ ትንቢት አምጥቷል፣ ግን ቅዱስ ጳውሎስ እንደ 66ቱ መጽሐፍ ቅዱስ የአጋቦስን ትንቢት አልቆጠረውም። አትሂድ እያለው ጳውሎስ ግን ሄዷል። አይ ሄዳለሁ ብሎ አጋቦስ ግን ያን የተናገረው በምንድን ነው? በአዲስ ኪዳናዊ የትንቢት አገልግሎት ነው። ስለዚህ አዲስ ኪዳን የትንቢት አገልግሎት ማለት 66ቱ መጽሐፍ ቅዱስ ጋር አቻ ስልጣን ያለው አይደለም። 66ቱ መጽሐፍ ቅዱስ ካለ አለ ነው፣ ካላለ አላለም ነው። አድርግ የሚልን ማድረግ ግዴታ ሲሆን ቅዱስ ጳውሎስም ለቅዱስ መጽሐፍ ይታዘዛል። በአዲስ ኪዳን የትንቢት አገልግሎት በወንድሞቻችን በኩል የሚመጣው ትንቢት ትክክለኛ ሆኖ ሳለ፣ ጤናማ ሆኖ ሳለ፣ በእርግጥ ግልጽ አይደለምና ሰውየው ሲናገር ሊያጎድል ሊያሞላ የሚችል ቢሆንም ነገር ግን በቅዱስ መጽሐፍ ከተጻፈው ጋር አቻ አይደለምና ቅዱስ ጳውሎስ ያደረገው ነገር ጌታ ኢየሱስ በቀጥታ መገለጥ ቃል ለተናገረው ነገር ታዘዘ። በወንድማችን ውስጥ የመጣው ግን ወንድሞችን የሚመክር የሚያንጽ ከአደጋ የሚጠብቅ መልእክት ሊሆን ይችላል። ከተገለጠው የቅዱስ መጽሐፍ ቃል ግን የሚበልጥ አለመሆኑን በሐዋርያው ጳውሎስ ተምረናል።
ከአንድም ሁለት ጊዜ ጳውሎስ ያደረገው ነገር ምን ያስተምራቸዋል? በአንድ ቦታ ብዙ ወንድሞች በመንፈስ አመለከቱት። ቅዱስ ጳውሎስ ሆይ ወደ ኢየሩሳሌም አትውጣ፣ መንፈስ እንደዚህ ይለናል፣ አደጋ ከፊት ለፊት አለ ይለናል። አደጋ በኢየሩሳሌም ይገጥማል፣ እባክህ አትውጣ። ጭራሽ ምን ብለው አቀፈውት፣ እያለቀሱ ለመኑት። ሰዎቹ የውሸት ትንቢት ነው ያመጡት ነው አይደለም? የመጣው በሁሉም ወንድሞች ውስጥ የመጣው የመንፈስ መልእክት ትክክል ነው፣ ትክክል ነው። ከእግዚአብሔር ነው፣ ከእግዚአብሔር ነው። አደጋ ይገጥመዋል። አዎ። ጳውሎስ ግን በማግስቱ አይ እያለቀሳችሁ እንደዚህ የሆናችሁ ባካችሁ አታውኩኝ፣ ልቤን አታሸብሩት፣ ልሂድ፣ እኔ ለመሞት የተሰናዳው ሰው ነኝ። የሚገጥመኝን ነገርና እስከ ሞት ድረስ ላለው ነገር መሄድ እንዳለብኝ ጌታ ኢየሱስ አመልክቶኛል። ስለዚህ ያኔ ቀጥታ ለተገለጠው እሱ ምንድነው? ጳውሎስ ምንድነው? ሐዋርያ ነው። ለሱ ምንድነው የመጣለት? ቀጥተኛ መገለጥ። እንዴት? እንደ ብሉይ ኪዳን ቅዱሳት መጻሕፍትና እንደ ነቢያቶቹ። ይህን ቃል ማክበርና መጠበቅ ግዴታ ነው፣ መከራከር አይቻልም። በቤተ ክርስቲያን የሚመጣው ትንቢትስ ጤናማና ትክክለኛም ሆኖ አንዳንድ ጊዜ ጸልየን የምናልፋቸው ምንተዋቸው ነገሮች ሊኖሩ ሁሉ እስኪችሉ ድረስ ትንቢት የመጽሐፍ ቅዱስ ቃል አይደለም በአዲስ ኪዳን ማለት ነው። ላን ጥቅሱን አውጥተን አይተናል። ያ ሁሉ ወንድምና እህት በጤናማ ትንቢት ነግሮት ሳለ ጳውሎስ ለተገለጠው ነገር ታዛዥ ሆነ። በወንጌላዊው ፊልጶስን ቤት ውስጥ ተቀምጦ ሳለ አጋቡስ ከሩቅ ምድር መጥቶ ወደ ኢየሩሳሌም ስትሄድ ትታሰራለህ ወዘተ ብሎ ቢነግረውም ጳውሎስ ግን ቀጥታ ለተገለጠው ለሐዋርያት ለተገለጠው ቅዱስ መጽሐፍ ለሆነው ቃል ታዛዥ ሆነ። አዎ ልክ ነው አጋቦስ የተናገረው። በዛ ውስጥ ደግሞ ተጨማሪም ነገር አገኘን። አጋቦስን የሚያክል ነቢይ ትንቢቱ መጥቶለታል። ምክንያቱም የአዲስ ኪዳን ትንቢት ምን አይደለም ብለናል? ቀጥተኛ የሆነ የቃል መገለጥ አይደለም ብለናል። ምንድነው? መንፈስ ቅዱስ ለአማኙ በመንፈሱና በህሊና ውስጥ የሚያመጣው መረጃ እንጂ እንደ ነቢያትና ቅዱሳን ሐዋርያት እንደተገለጠላቸው ያለ ድም አይደለም። ከእግዚአብሔር አፍ እንደወጣ በነጠላ ሰረዝና በአራት ነጥብ ቃል በቃል የመጣ የቃል መገለጥ ለኦሪት ነቢያትና ለአዲስ ኪዳን ነቢያት ለአዲስ ኪዳን ሐዋርያት እንጂ ለአጥቢያ ነቢያት አይመጣምና የአጥቢያ ነቢያት መንፈስ በውስጣቸው የሚናገረውን እሱን ግልጥ ያልሆነ ስለሆነ ፈዛዛ ስለሆነ ደብዘዝ ያለ ድምጽ ስለሆነ ይመጣው ያን ወደኛ ሲያቀርቡት እነዛ ነቢያት ምን ሊያደርጉት ይችላሉ? የአዲስ ኪዳን ነቢያት ሊጨምሩበት፣ ሊቀንሱበት፣ በራሳቸው ትርጉም ሊተረጉሙት ይችላሉ። አጋቦስም ለዛ ወንድም የአዲስ ኪዳን የቤተ ክርስቲያን ነቢይ ስለሆነ ለዛ ይጋለጣል። አጋቦስ ያለውን ነገር አይተናል። አይሁድ አስረው ለአሕዛብ ይሰጡታል። ቦታው ላይ ግን የተፈጸመው አይሁድ አስረው ለአሕዛብ አልሰጡትም። የተፈጸመው ነገር ምንድነው? አይሁድ ሊገድሉት ይደበድቡት ነበር። ማን መጥቶ ነው ያስጣለው? ወታደሩ። ማን አሰረው? የሮሙ ወታደር። ጭራሽ ከነሱ አስጥሎ ወታደር ካምፕ ወስዶ ያስቀመጠው ማን ነው? የሮሙ ወታደር። ስለዚህ አጋቦስ አንድ ነገር ተረድቷል። ምን? ጳውሎስ በኢየሩሳሌም ችግር እንደሚገጥመውና እንደሚታሰር። ግን ያው በኢየሩሳሌም ያለው ሕዝብ አይሁድ ስለሆኑ የጳውሎስን የመታሰር መገለጥ ግልጥ ያልሆነውን ግን እንደሚታሰር ገብቶታል። የአጋቦስ ችግሩ ምንድነው? ያው በዛ ያሉት አይሁዶች ናቸው። ስለዚህ ሊያስሩት የሚችሉት እነማን ናቸው? አይሁዶች ናቸው ነው። ቦታው ጋር ግን ሲደረስ አይሁድ ጳውሎስን የማሰርና ለአሕዛብ ወታደር አሳልፎ የመስጠት ምንም ፕሮግራም የላቸው። ጭራሽ ሊገሉት ይደበድቡት ነበር። ወታደር እንኳን ሲያስጥላቸው አሁንም ለመግደል ይጠባበቁ ነበረ። ወታደሮቹ አይሁዶቹን ሲያገኟቸው ውጭ ላይ አሁንም እንደሚገሉት ስለሚያውቁ ጳውሎስን ተሸክመው በህዝቡ ላይ ነው ተሸክመው ወታደር ተሸክመው ነው ያሳለፈው። አይሁድ አስሮ የመስጠት ሳይሆን የመግደል ፕሮግራም ነው ያላቸው። ስለዚህ የአዲስ ኪዳን ትንቢት እንደ ኢሳይያስ ቢሆን ግን ትንቢት ሲናገር በብሉይ እንደዚህ ዘበራረቀበት ይሆን? ኤርምያስ ቢሆን፣ ሕዝቅኤል ቢሆን፣ ዳንኤል ቢሆን እንዲህ እንቅጩን ያልሆነ ከፊል የሆነ ደብዛዛ የሆነ ትንቢት ይናገሩ ይሆንን? ሐዋርያትስ በአዲስ ኪዳን ወንጌላቸውን መልእክታቸውን ሲጽፉ ግልጥ ያልሆነ ድብዝዝ ያለ ግራ የገባቸውን ነገር ይናገሩ ይሆንን? ኖ። ሁለቱ
ዳይሬክት ሪቨሌሽን ስላለ ቀጥተኛ ቃል በቃል የሆነ በአፋቸውም ላይ የሚቀመጥ በጽሁፍ የሚጻፍ ስርዓተ ነጥቡ ያልተጓደለ ቃል ስለሚመጣላቸው ሊስቱ ከቶ አይችሉም። የሚናገሩትም ፍጹም ነው፣ የአምላክ ቃል ነው። ያን የማይቀበል እግዚአብሔርን ጣለ። የአዲስ ኪዳን የትንቢት አገልግሎት ግን ለአጥቢያ መታነጽ የተሰጠ ነው። መንፈስ ቅዱስ በመንፈሳችን የሚያመጣው በህሊናችን የሚያመጣው ሪፖርት ስለሆነ ዘሴም ትንቢት ቢመጣ ለአምስት ሰው አምስቱ የሚገልጡበት መንገድ የተለያየ ነው። አንዱ ሌላ ያደርገዋል፣ አንዱ የሆነ ይጨምርበታል፣ አንዱ ይቀንስበታል። እንደዚህ ዘሴም የሆነ እንኳን ትንቢት ቢመጣ፣ ስለዚህ የብሉይ ኪዳን ትንቢት አይነት ነው፣ ነብዩም እንደ ኢሳይያስ እንደ ኤርሚያስ አይነት ነው ብለን ወንድማችንንም አንቀበልም፣ ትንቢቱንም አንቀበለው። ይሄ ለማነጽ ለመምከር የሚሆን ስለሆነ ወንድማችን በውስጡ የመጣውን ሪፖርት በራሱ ሁኔታ ይተረጉመዋል። ስለዚህ በአዲስ ኪዳን የግድ አንድ ነገር ያስፈልጋል። ምን? በቤተ ክርስቲያን ውስጥ የሚነገሩ ትንቢቶች ሲነገሩ ህዝቡ አሜን የስ እያለ እንዲጮህ አይበረታታም። ምንድን መሆን ያለበት? ከእናንተ መካከል ትንቢት የሚናገሩ ሰዎች ከተገኙ ምን ይሁን? እነሱ ትንቢት ሲናገሩ ሌሎቹ ምን ያርጉ? ማህበሩ ምን ያድርግ? አቤት ትንቢቱን ይለዩት፣ ይመርምሩት፣ ጀጅ ያድርጉት። ይሄ ነገር ከቃሉ ጋር ይሄዳል አይሄድም? አዲስ ኪዳናዊ ነው አይደለም? የመስቀሉን ቃል ይጋፋል፣ ትንሣኤውን ይክዳል፣ ስላሴን ያበላሻል፣ ክሪስቶሎጂን ያበላሻል። ለምሳሌ እዚህ መካከል አንድ ወንድም ወጥቶ ህዝብ የለኝም ይላል እግዚአብሔር ቢል ወዲያው ልታስቆመው ይገባል። እግዚአብሔር ከህዝብነት ያለፈ ነገር ውስጥ ሁሉ አስገብቶናል። የእግዚአብሔር ልጆች እንደሆናቸው አታውቁምን ተብሎ ተጽፏል። በቀኙ የተቀመጠን ህዝብ የእግዚአብሔር ህዝብ አይደለም ብሎ ማንቋሸሽ ምን ስቷል ማለት ነው? አቤት የቤዞት ስራን፣ የቤዛነት የክርስቶስን አገልግሎት፣ የመስቀሉን ስራ፣ የትንሣኤውን ውጤት ወንድሞችን እቆጣለሁ ብሎ ታሪክ አበላሸ ማለት ነው። ጉባኤን አስተካክላለሁ ብሎ የሰው ቁጣ የእግዚአብሔርን ጽድቅ ላይሰራ ነገር ሰውየው በቁጣ የእግዚአብሔርን ጽድቅ ሰራለሁ ብሎ ዶክትሪን አበላሸ ማለት፣ ትልቁን የማዳን ነገር አበላሸ ማለት ነው። ስለዚህ ትንቢት ይነገራል። በውስጥ የመጣ ሪፖርት ነው፣ ግልጽ አይደለም፣ ፈዛዛ ነው፣ ድብዝዝ ያለ ነው። ሰውየው ያንን ሲያመጣው አንዳንዴ ጥሩ ሊገልጠው ይችላል፣ አንዳንዴ ራሱን ሊጨምርበት ይችላል፣ አንዳንዴ ሊያበላሽ ይችላልና ጥንቃቄ ይፈልጋል። የተነገረ አሜን በዚህ እንደዚህ አሜን የስ አይባል። እቺ ነገር እንዴት ነች ይባላል። አንዳንድ ጊዜ በውስጣችሁ ቅዱሱ ቅባት እዚህ ቤት ውስጥ እንዳለ ሁላችሁ ማወቁና ታውቃላችሁ። ቅዱሱ ቅባት በውስጣችሁ ምንድነው የሚሰራው? ማለት ነው ከቅዱሱ ከኢየሱስ የተቀበላችሁት ቅባት ምንድነው ስራው? እንደዚህ ነገር ገጥሟችሁ ያውቃል? እዚህ ቤት ያላችሁ ሰዎች የሆነ ፕሮግራም ሄዳችሁ፣ የሆነ ቸርች፣ የሆነ ኮንፈረንስ ወይ ሰፈር ፕሮግራም ሄዳችሁ ሰውየው የሚለው ወይም ሴትዮዋ የምትለው ነገር አልገባ ሲል አልጥም ሲላችሁ ታውቋችሁ ያውቃል? ሰው ግን አሜን እያለ ነው፣ ጉባኤው የሱ ምናምን እያለ፣ እናንተ ግን እምቢ ይላችሁ አልገባ ይላል። ገጥሟችሁ ያውቃል? በራሳችሁ ላይ እንዳትፈርዱ እሺ። ምን ጉባኤው ሁሉ አሜን እያለ እኔ ግን እንዴት አቃተኝ፣ እኔ ጋር ችግር አለ እንዴ አትበሉ እሺ። ከጉባኤው ይልቅ አንተ ውስጥ ያለው ቅባት ትክክለኛ። አንደኛ ዮሐንስ ምዕራፍ 2 ቁጥር 19 እናንተ ከቅዱሱ ከኢየሱስ ቅባት ተቀብላችኋል፣ ስለዚህ ያ ቅባት ሁሉን ያስተምራችኋል። ማንም ሰው እንዲህ ነው ብሎ ሊነግራችሁ ሁሉ አያስፈልጋችሁም። ቅባቱ ያስተምራችኋል። ያ ቅዱስ ከቅዱሱ የተቀበላችሁት ቅባት ደግሞ በእናንተ ውስጥ ነው የሚኖረው። ስለዚህ ቅባቱ ምንድነው የሚሰራው ማለት ነው? አቤት የእግዚአብሔር የሆነ ሲመጣ አርጎ ይቀበላል። ከእግዚአብሔር የሆነ ነገር ሲመጣ ውስጥ አርጎ ነው የሚቀበለው። yes እኔም ድሮም ጥያቄ ነበር፣ yes ይሄ ነገር ገባኝ ትላል። ሰውየው ግን ከአሜሪካም ይምጣ ከአዲስ አበባም ይምጣ ፊት ለፊት ማረጉ ሪቨረንድ ምናምንም ተብሎ ተቁራርቶ ተንቀባሮ ታጅቦ ወጦም የሆነ ነገር እያለ ህዝቡ አሜን እያለ አንተ እምቢ ይልሃል፣ ይታገላል። ያን ጊዜ ራሳችሁን ብሌም አታርጉ። እኔ ጋር ችግር አለ እንዴ ሰው ሁሉ አሜን እያለ አትበሉ። እምቢ የሚለው ቅባቱ ሪጀክት ያደርገዋል። ሰውየው እኮ የተከበረ ነው። ሰውየው እኮ ሬቨረንድ ነው የሚባል። ሰውየው እኮ ዘማኖፍ ጋር ነው። አንተ ግን እምቢ ይልሃል። ያን ጊዜ ራስን ብሌም አታርግ። ችግር አለብኝ እኔ ጋር አትበል። በቃ ውስጥ እምቢ ብሎ የገፋውን ነገር እምቢ በል። አሁን ራሱ ሳስተምር ጥቅስ እየሰጠውም እያወራውም እያለ እምቢ ካለ እምቢ ነው፣ አትታገል። ቅባቱ
ትልቁ ዓላማ ከቅዱስ መጽሐፍ ጋር የሚስማማ ነገር ሲመጣ አርጎ መቀበል ወደሱ ያስገባል። ሰውየው ማን ነው ምንድነው የሚለው ጋር አያተኮርም። ቅባት ያ ነው ዮሐንስ ላይ የተጻፈው። እና ይሄ ነው ትላንትና ያጠናነው ክፍል ይሄ ነው ያጠናነው ይሄ ነው። ጳውሎስ ከጳውሎስና ከትንቢቶቹ ከመጡለት መልእክቶች ከሐዋርያት ሥራ ጥናት ውስጥ ያገኘናቸው ነገሮች እነዚህ ናቸው። ከመጽሐፍ ቅዱስ እኩል ስልጣን የላቸውም። ትንቢት በእኛ መካከል ሰው ሲናገር መጽሐፉ መጀመሪያ ስንደርስበት እናያለን ያበረታታል። በልሳኖች ከምትናገሩ ይልቅ በትንቢት ልትናገሩ ወዳለሁ። ለምን? በትንቢት የሚናገር ሰው ማህበሩን ያንጻል። አይዞ በርታ ነው፣ ጎበዝነ በርታ ነው፣ ተነሳ ነው፣ የወደክ ተነሳ ነው፣ ማነጽ ነው፣ ሰዎችን ማበረታታት ነው። የደክሞ ዝሎ ዓለም ዜሮ አስገብታው ቁርጭምጭሚቱን ሰባብራ ወደዚህ ሲመጣ መንፈሱ እያነከሰ ጠግኖ አበረታቶ በክርስቶስ ማን እንደሆነ ነግሮ በክርስቶስ የተቆጠረለትን ክብርና ከፍታ ነግሮ ያን ወንድም ማንሳት ነው። ስለዚህ ይጠቅማል፣ ያንጻል አለ። ነገር ግን ሲናገሩ ሌሎች ደግሞ ትንቢቱን ይመርምሩት፣ ጀጅ ያርጉት፣ ይለዩት። ስንደርስ እናያለን። አሁን ወደ ብሉይ ኪዳን ነቢያት ሙሉ ጥናት እንግባ። የብሉይ ኪዳን ነቢያት ከመጀመሪያ ጀምሮ ያለውን እናጠናለን። የብሉይ ኪዳን ነቢያትና ትንቢቶቻቸው ማለት ነው። እንግዲህ በአዲስ ኪዳን ውስጥ ራሱ አቤልን ታውቁታላችሁ፣ የአዳም ልጅ ማለት ነው። አቤልና ሄኖክ ትንቢት እንደተናገረ ሰው ወይም እንደ ነቢይ ተቆጥረዋል። እስቲ ዝም ብለን ጥቅሶች ዘፍጥረት 4 ከ1 እስከ 8 አውጣ። ከዛ ነው የሚጀምረው። እዛ ዘፍጥረት ጀምሮ የእግዚአብሔርን ምክርና ሐሳብ የሚያወሩ ሰዎች እንደ ነቢይ ይቆጠራሉ። እዛ ዘፍጥረት ላይ ሌላ ነገር አይደለም። ነቢይ ማለት የእግዚአብሔርን ምክር የሚያውቅ የሚሰማ፣ ያንን ለሰው የሚያወራ ነው። የግድ አይን ጨፍኖ ይታየኛል የሚል ማለት ብቻ አይደለም። ነቢይ ማለት የእግዚአብሔር አፍ ማለት ነው። በዘመኑ የእግዚአብሔርን ፕሮግራም የሚያወራ ሰው፣ ቁጭ ብሎ የሚያወራ ሰው ነቢይ ነው ወይም ትንቢት ነው። ስለዚህ ዘፍጥረት 4 ከ1 እስከ 8 አዳም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንን ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። እሺ ቀጥለው ደግሞም ወንድሙን አቤልን ወለደች። አቤል በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊት ጠቆረ? መልካም ብታደርግ ፊት የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች። ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። እቺ አጭር ታሪክ ነች። አቤል ምን እንዳደረገ፣ ቃየን ምን እንዳደረገበት። አቤል በዚህ ቦታ ላይ ያደረገው ነገር ለእግዚአብሔር አምላክ የሚቀርብ ነገር ማቅረቡ ነው። እሱም ምንድነው ያቀረበው? አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ያው መንፈሳዊ ትርጉሙ ይገባቸዋል። እግዚአብሔር ኃጢአት ባደረጉ ጊዜ አዳምና ሔዋን ምንድነው ያለው? ምድር ካንተ የተነሳ የተረገመች ትሁን፣ እሾህ አሜከላ ታብቅልባት። ቃየል የምድር አራሽ ነበር። የተረገመችው ምድር ላይ የሚሰራ ነበር። በተረገመችው ምድር ላይ ላቡን ጠብ የሚያደርግ ነበር። በላብህ እንደተባለ የላቡን ውጤት ላይ የተሰማራ ሰው ነው። ምንም አይደለም። ይገባቸዋል። እርሻ ኃጢአት ነው እያልን አይደለም። ገብቷቸዋል። መንፈሳዊውን ነገር ነው የምነግራቸው። ምድር ካንተ የተነሳ የተረገመች ትሁን፣ እሾህ አሜከላ ታብቅልብህ። ኢየሱስ ታንኪዩ። እሾህ አሜከላ ታብቅልብህ ነው የተባለው። እርግጥ በዚህ ዘመን ይሄ እርግማን ከኛ ተነስቷል ሙሉ በሙሉ አይደለም። ሙሉ በሙሉ በቃ ያን ቀን ከጎኑ የወጣችው ሴትዮ ነች በዓለም ላይ ያንን አውሬ አዋርታ ነገሩ ወደዚህ እንዲመጣ ያደረገችው። ከጎኑ ከአዳም ጎን የወጣችው ሴትዮ በሷ በኩል እባቡ ያደረገውን አድርገዋል። ክብር ለጌታ ይሁን። ከጌታ ጎን ግን ያንን በደል ያንን ወደ ዓለም የገባውን ነገር የሚያስወግድ ንጹህ ውሃና ደም ነው የፈሰሰው። ስለዚህ ከጌታ ጎን ሔዋን አልወጣችም። ከጌታ ጎን የወጣው
በሔዋን በኩል ከጎኑ በወጣው ነገር የመጣውን የሚያጸዳ ነገር ነው። ያ ውሃ ያ ደም በዛ በሴትዮዋ በኩል የገባውን ነገር ገላግሎናል። እግዚአብሔር ይመስገን። የሾህ አሜከላም አያሳስበንም። ሾህ አሜከላ ታብቅልብ ነው። ኢየሱስ ላይ የሾህ ጉንጉን አድርገውበታል። ያ እርግማን ከኛ ነፃ ነው። ኢየሱስ የሾህና የአሜከላ ታሪካችንን እግሩ ላይ አይደለም ወገቡ ጭንቅላቱ ላይ ተሸክሞ ነፃ ወጥተናል። አያሳስበንም። ይሁንና በቀደመው ጊዜ በዚህ ዘመን ላይ ግን የሆነው ነገር የተረገመው ምድር ላይ ብሎ የሚሰራ ነው። በላብህ የሚል ነው። የእርግማን ውጤት ነው። ምድሪቷም ተረግማለች። ከተረገመው ምድር ላይ የእጆቹን ስራ የልፋቱን ውጤት ቃየል አቀረበ። የልፋቱን ብሎ ጠብር ግፍ ብሎ የለፋውን አመጣ። እግዚአብሔር በዘላለሙ ስለ ሰው ልጆች የሰጠው ቤዛነት እሱ በሚያቀርበው መስዋዕት የሚገኝ ነፃ ደህንነት ነው እንጂ ብለህ ለፍተህ ከራስ ጓሮ ያመጣኸውን የለፋኸውን ስታቀርብለት ደስ አይለውም። እግዚአብሔር እያስተማረ ነው። ወንጌል እየሰበከ ነው። በዛ ቤት ውስጥ ታሪክ ተነግሯል። በዛ ቤት ውስጥ የሚመጣ መሲህ የሴቲቱ ዘር እንዳለ ደህንነት በዛ በኩል እንደሚመጣ አዳም ለልጆቹ የተናገረውን ነገር ነው። ምክንያቱም አቤል በእምነት ነው ያቀረበው። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። አቤል የሰማው ታሪክ አለ። አቤል በሰማው ታሪክ ውስጥ የሚመጣውን መሲህ በደንብ ተረድቶታል። ይሄ ሰውዬ ግን ብሎ ቃየል ማለት ሃይማኖተኛ ሰው ማለት ቃየል ማለት እንዲህ ብሎ ልፍቶ ግሮ ከተራራ ከምን ቧጦ ያመጣውን ለፈጣሪው ሊያቀርብ የሞከረ ነው። በላብ አይደለም፣ በጥረት አይደለም። ነገርየው አባትና እናቱ ኃጢአት በሰሩ ጊዜ ላይ ከቅጠል ጋር ከዛፍ ጋር ከምናምን ከትክል ጋር ከመሬት ከበቀለ ነገር ጋር ያለ ታሪካቸው እንደማያዋጣቸው ተነግሯል። ቅጠል ሰፍተው አገልድመው እግዚአብሔር ችላ ብሏቸዋል። ሰውየው ግን አሁንም ከመትከልና ቅጠል ከማብቀል ከአባቶቹ ኃጢአትና ገመና የመሸፈን ሙከራ ያልተለያየ ሰው ነው ቃየን ማለት። ያን ጊዜ ግን ፈጣሪ አምላክ ኖ ደህንነት በሰው እጅ አይደለም፣ ደህንነት እኔ የመድኃኒት አምላክ እኔ ነኝ ማድን ገመናን ምሸፍንልህ ብሎ እንስሳ ሰውቶ ነው ቁርበት አልብሶ ገመና የሸፈነላቸው። ያ ኢየሱስ ነው ወደፊት የሚሞተው የእግዚአብሔር በግ ነው። አቤል ይሄንን በደንብ የሰማ ሰው ነው። ስለዚህ እግዚአብሔር የሚወደው መሲሁን የሚገልጥለት በግ ነው። ስለዚህ ያለፋበትን ያልደከመ አቤል በግ ጠባቂ ነበር ሲል እኔ ይገርመኛል። ከማን ነው የሚጠብቀው? ያኔ ሌባ የለም፣ የነሱ ቤተሰብ ብቻ ነው ያለው። ሌባ የለ። አቤል ቁጭ ብሎ ከብቶቹ ሲራቡ ነው የሚያው። በቃ ቁጭ ብሎ ላብ የለም፣ ጥረት የለም፣ ግረት የለም፣ መንከራተት የለም። በቃ ዋሽንት እንኳን ለመንፋቱ አልተጻፈም። ቁጭ ብሎ ይራባሉ። በቃ በጎቹ ይዋለዳሉ። ከዛ ውስጥ አንዱን አመጣና ቁጭ አረገው። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። አቤል መስዋዕትን በምን አቀረበ? በእምነት። ይህንን ሊመጣ ስላለው ነገር እያሰበና እያመነ ባደረገው ነገር ምክንያት እንደ ነቢይ ተቆጥሯል። እሱም ይሁን ሄኖክም ይሁኑ እንደ ነቢይ ተቆጥሯል። ሉቃስ 11 ቁጥር 50 አውጡና መጽሐፉ እንደዚህ ይላል። ሉቃስ 11 ቁጥር 50ና ቁጥር 51 ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም አሁን ከዛ ከመጀመሪያው ሰውዬ ወጥቶ ጫካ አውጥቶና ሜዳ እንውጣ ብሎ ገድሎታል። ማንን? አቤልን። ምክንያቱም ሃይማኖት በጥረቱ በልፋቱ በእግዚአብሔር ፊት ተቀባይነት የሚፈልግ የቃየን አይነት መንፈስ ያለው ሃይማኖት በምንድን የሚታወቀው? አቤት በጸጋ የሚድኑትን በእምነት የሚድኑትን በበጉ መስዋዕት የሚድኑትን በማሳደድና በመግደል የታወቀ ነው። ሕግ ጸጋን ሲያሳድደው የታወቀ ነው። ሙሴ ክርስቶስን ሲጋርደው የታወቀ ነው። በስራ ድናለው የሚል በጸጋ ድናለው የሚሉትን ከቻለ ቢገድል ካልቻለ ቢያሳድድ ደስታው ነው። የታወቀ ነው። ከድሮም የነበረ ነው። ሃይማኖት ብሎ ጠብር ግፍ ብሎ ያቀረበውን ነገር ፈጣሪ እንዲቀበልለት መከራ የሚበላ ነው። በጸጋ የዳንን ሰዎች ደግሞ እኛ ባቀረብነው ሳይሆን ራሱ እግዚአብሔር ባቀረበው ቁርባን እንደምንድን እናውቃለን። ግን ሁሉ ጊዜ የምንሰደድ ነን መጽሐፍ ቅዱስ እንደሚናገር። ያን ጊዜም እስማኤል የአጋር ልጅ ማለት ነው በጸጋ የተወለደውን በተስፋ ቃል የተወለደውን ይስሐቅን እንዳሳደደው አሁንም እንዲሁ ነው ተብሎ ተጽፏል። አዲስ ነገር የለም። ጳውሎስ የሕግ ጠበቃ በነበረ ሰዓት አሳዳጅ ነው፣ ጸጋ ያድናል ሲል ግን ተሳዳጅ ሆነ። ኖርማል ነው፣ ሕግ ጸጋን ያሳድዳል። ሳውል ጳውሎስን ማሳደዱ የተጻፈ ነው፣ የግድ ነው ማለት ነው። እና ግን
ነቢያት ብሎ የሚቆጥረው መጽሐፍ ቅዱስ የእግዚአብሔርን ሐሳብ ያሰቡና ያደረጉ የተናገሩ ሰዎችን ነቢይ ስለሚላቸው አቤልም ሄኖክም ሰባተኛው ትውልድ ሄኖክ በእኛ 66ቱ መጽሐፍ ቅዱስ ውስጥ ምንም ያወራውን ትንቢት አናውቅም። መጽሐፉ የሚለው ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ወሰደው፣ አልተገኘም ነው፣ አለቀ። ግን መጽሐፉ እነዚህ ሰዎች አቤልን ሄኖክን ሁሉም እንደሚላቸው እዩ። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም ማን ቀጥለው ከአቤል ደም ጀምሮ የማን ደም ነው ቅድም የሚለው? የነቢያት ደም። ከዓለም ፍጥረት ጀምሮ የተገደሉት የነቢያት ደም ማን ይጀምራል? ከአቤል ደም ጀምሮ በመሠዊያውና ቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ እንዲፈለግ አሁን እላቸዋለሁ ከዚህ ትውልድ ይፈለጋል አላቸው። ስለዚህ ከፍጥረት ጀምሮ ያሉትን ሰዎች የእምነት ሰዎች እንደ ነቢይ ቆጥሯቸዋል። በዚህ ቦታ ላይ ዓለም ከተፈጠረ ጀምሮ የተገደሉት የነቢያት ደም አለና ከአቤል ደም ጀምሮ ብሎ አቤልን እንደ ነቢይ ቆጥሮታል። የሄኖክንም ማየት እንችላለን። ዘፍጥረት 5ን መጀመሪያ ነው። ዘፍጥረት 5 ከ18 እስከ 24 ያሬድም 162 ዓመት ኖረ፣ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ የኖረው 800 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ 962 ዓመት ሆነ፣ ሞተም። ሄኖክም 165 ዓመት ኖረ፣ ማቱሳላንም ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችና ሴቶችን ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ይሄን ታሪክ ነው የምናነበው። እንሂድና ይሁዳ ቁጥር 14 ላይ ደግሞ ይሁዳ በአዲስ ኪዳን ቁጥር 14 እነዚህ ሰዎች ሁሉ ከዛ ጀምሮ ያሉት ነቢይ እየተባሉ ተጽፈዋል። መጀመሪያ የምናያቸው እነዚህ ነው። በዘፍጥረት ውስጥ በፍጥረት ታሪክ ውስጥ የነበሩ ነቢያቶች ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኛነትም ስላደረጉ ስለ ኃጢአተኛ ስራቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጨከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ቅዱሳኑ ጋር መጥቷል ብሎ ለነዚህ ደግሞ ምን ተናገረ ይላል? ትንቢት ተናገረ ይላል። ስለዚህ አቤልንም እንደ ነቢይ ቆጥሯል። ከነቢያት አንዱ አድርጎታል። አቤል መንጋ ትንቢት እንደተናገረ አናቅም። ቅድም ባነበብነው መልእክት ውስጥ ወይም ንባብ ውስጥ ግን አቤል የሚያደርጋቸው ነገሮች ሁሉ ትንቢታዊ ነበሩ እና ከዓለም ፍጥረት ጀምሮ የተገደሉት የነቢያት ደም ብሎ ምን አለ? ከአቤል ጀምሮ እስከ ዘካርያስ ድረስ ያፈሰሳችሁትን ደም እግዚአብሔር ከእናንተ ይፈልጋል አላቸው። በዚህኛው ንባብ ደግሞ ሄኖክ አካሄዱን ከእግዚአብሔር ጋር አድርጓል ይላል። ይሁዳ ደግሞ ትንቢት እንደተናገረ ጻፈና ምን አለ? ጌታ ከቅዱሳኑ ጋር ሁሉ መጥቷል ሲል ትንቢት ተናገረ ብሎ ሄኖክንም ነቢይ አድርጎት ይጀምራል። በብሉይ ኪዳን ውስጥ እነዚህ ሰዎች ያደረጉት ነገር ብቻ ነው የተጻፈው። ነቢይ አቤል፣ ነቢዩ ሄኖክ ተብለው ግን አልተጻፉም። አዲስ ኪዳን ውስጥ ግን ነቢይ ተብለው ተጽፈዋል። ለመጀመሪያ ጊዜ ግን ነቢይ የሚለው ቃል የተጻፈው በኦሪቱ ዘፍጥረት 20 ላይ ነው። የአብርሃምን ታሪክ ታውቃላችሁ። ዘፍጥረት 20 ቁጥር 7 ነቢይ የሚለው የመጀመሪያ ቃል እዛ ጋር ይጀምራል። ከአብርሃምን በፊት ግን እነዚህን ወንድሞች አቤልና ሄኖክን አዲስ ኪዳን ትንቢት ተናግረዋል፣ ነቢያት ናቸው ብሎ ቆጥሯቸዋል። የመጀመሪያው ግን ነቢይ የሚለውን ቃል ዘፍጥረት 20 ላይ ነው፣ አብርሃም ጋር ነው የምናገኘው። በአጭሩ የተፈጸመውን ታሪክ ታውቃላችሁ። ከቁጥር 1 ጀምሮ ብናነበው ይጠቅማል። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። አዜብ ማለት ደቡብ ማለት ነው። ወደዛ በቃዴስና በሱር መካከልም ተቀመጠ፣ በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። የጌራራ ንጉሥ አቤሜሌክም ላከና ሳራን ወሰዳት። እህቴ ነች ብሎ ያው ስላለ መሞት ችግር ውስጥ መግባት ስላልፈለገ ሚስቱን ካደ። እህቴ ነች አለ። ስለዚህ የጌራራ ንጉሥ አቤሜሌክ ላከና ሳራን ወሰዳት። እግዚአብሔርም ሌሊት በሕልም ወደ አቤሜሌክ መጣ፣ እንዲህም አለው። አብርሃም ሚስቱን አስረክቦ ተኝቷል ማለት። እግዚአብሔር ግን ደግ ነው፣ እንደ አብርሃም አይደለም። ሰውየው ሳይነካት በፊት በሕልም ወደ አቤሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድካት ሴት ምውት ነህ፣ እርሷ ባለ ባል ናትና
ስለወሰድካት ሴት ምውት ነህ ማለት ትሞታለህ፣ እርሷ ባል አላት አለው። ባጭሩ ምን ማለት ነው? ትነካትና እገልሃለሁ እንደማለት ነው በዚህ ዘመን ቋንቋ ቢሆን። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሱ አይደለምን? ይሄ ባሏ ነው ለካ እንደዚህ ጉድ ይሰራል። እህቴ ነች ብሎ እንደማለት እህቴ ናት ያለኝ እርሱ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጹህነት ይህንን አደረኩ። እኔ በቃ እህቱ ነች ብዬ ንጉሥ ታግባ ብዬ ነው ያመጣኋት። ለሱም ክብር ነው ለሷም ጥቅም ነው ብዬ ነው እንደማለት። ቁጥር 6 እግዚአብሔርም በሕልም አለው፣ ይህን በልብህ ቅንነት እንዳደረግክ እኔ አወቅኩ። እኔም ደግሞ በፊቴ ኃጢአትን እንዳሰራ ከለከልኩ። ስለዚህ ትነካት ዘንድ አልተውሁም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞት ለአንተ የሆነውም ሁሉ እንዲሞት በእርግጥ እወቅ። ከምንድን ነው የሚድነው? ምን እንደተፈጠረ ታልሙድ ወይም የአይሁድ መጽሐፍቶች ይነግሩናል። በአጭሩ ምንድን ነው? ሰውየው ቤት ወስዷታል፣ ግን እስከ እኩለ ሌሊት እግዚአብሔር እስኪናገር ሁሉ አልነካትም። ምን ተፈጥሮ ነው? የሆነ ችግር ተፈጥሯል ማለት። አሁን ሰውየው ይጸልይልሃል ትድናለህ ማለት ሰውየው ችግር ውስጥ ገብቶ ነበር ማለት። ያን ችግር የአይሁድ መጽሐፍ ይነግረናል። አዎ እዚህ ቤት ውስጥ ያለነው ሰዎች ቤተኛ ስለሆንን ብነግራችሁ አይከፋም። ባጭሩ እሱም ቤተሰቡን በሙሉ ላይ ወንዶቹ ላይ ችግር ተፈጥሯል። ችግሩን ደግሞ ሄዳችሁ መርምሩ። ለዛ ነው ሰውየው የሚጸልየው። ታዲያ እኔ ቤተሰብ ምን አደረገህ አይነት ነገር፣ እኔም በቅንነት ነው ያደርገው፣ ሌላ ነገር አስቤ አይደለም። ቤተሰቡን ሁሉ እኮ ችግር ውስጥ ገብቷል እንደማለት ነው። የተፈጠረ ነገር ግን አለ ማለት ነው። ለዚህ ነው የሰውየው ጸሎት ምን የሚል ነው? አቤቱ ጻድቁን ሕዝብ ደግሞ ታጠፋለህ። እህቴ ናት ያለኝ እርሱ አይደለም፣ እርሷ ደግሞ ወንድሜ ነው አለች። በልብ ቅንነት በእጄ ንጹህነት እናደርግ። እግዚአብሔርም በሕልም አለው፣ ይህን በልብ ቅንነት እንዳደረግክን ያወቅኩ፣ እኔ ደግሞ በፊቴ ኃጢአት እንዳሰራ ከለከልኩህ። እስከ ሌሊት ድረስ አስቦ እኩለ ሌሊት ሆኗል። ሰውየው ግን አልነካትም፣ ሊቀርባት አልቻለም። አቤሜሌክ ግን አልቀረባትም ነበር። ምን ሆኗል? ሌሊት ሆኗል እኮ። እግዚአብሔርም ሌሊት ነው የሚለው። በዛ ሁሉ ቀን የወሰዳት ሰውዬ ሊነካት አልቻለም። አቤት እግዚአብሔር! እግዚአብሔርም አዎ ለዛ ነው የከለከልኩ አለ። ባጭሩ እስካሁን እንዳትነካት ያደረግኩ፣ እንዳይነካት ያደረገው ነገር አለ። ታልሙድ ይነግረናል። ዋናው ነገር ችግር መፈጠሩን ማወቃችን ነው። ችግር ተፈጥሯል። ባጭሩ ሰውየው ወደ ሴትዮዋ እንዳይቀርብ የተፈጠረ ነገር አለ። እሱ ብቻ ሳይሆን ቤተሰብ ውስጥ። ለዚህ እግዚአብሔር ከልክሎታል። ስለዚህ ከለከልኩ፣ ትነካትም ዘንድ አልተውክም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተ ይጸልያል። ባጭሩ የተፈጠረ ችግር አለ። ሰውየው ነቢይ ስለሆነ ይጸልያል። ምን ትሆናለህ? ትድናለህም አለው። ባትመልሳት ግን የተጀመረው ነገር ምን ያደርግሃል? ይገልሃል። ባትመልሳት ግን አንተ እንድትሞት ለአንተ የሆነውም በቤት ውስጥም ይሄ ችግር የተፈጠረባቸው ማለት ነው ሁሉ እንዲሞት በእርግጥ ወቅ። ነገርየው አድጎ ወደሆነ ነገር ትሞታላችሁ። ባጭሩ ሚስጥሩን ለእግዚአብሔር እና ፈልጎ ለሚያገኝ እንደዚህ ሲሆን ሄዳችሁ ታልሙድ ምናምን የአይሁድ ማብራሪያ ምን ይላል የሚለውን ማጥናት። ስለዚህ አቤሜሌክ በነጋታው ማለደ፣ በጠዋት ማለት ነው። በጠዋት ተነሳ፣ ባሪያዎቹን ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህ ያደረግብን ምንድን ነው? ምንስ ክፉ ሰራውብህ? በእኔና በመንግስቴ ላይ ትልቅ ኃጢአት አውርደሃልና የማይገባ ስራ በእኔ ሰራብኝ። አቤሜሌክም አብርሃምን አለው፣ ይህን ማድረግ ምን አይተህ ነው? አብርሃም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚጎድልኝ ስላሰብኩ ነው። ባጭሩ በቃ እኔ ሞት ፈርቼ ነው። ምን ላርጋል? ትገሉኛላችሁ ሚስቴ ነች ካልኩ ብዬ ነው አለ። በዚህ ሆነ። አሁን እግዚአብሔር በዚህ ቦታ አብርሃምን ምን አለው? ምንድን ያለው? አብርሃምን ነቢይ ነው። የተፈጠረውን ችግር በተመለከተ እሱ ራሱ ሚስቱን የወሰድክበት ሰውዬ ይጸልይልሃል፣ ትድናል ብሎ አለው።
ለዚህ ነቢይ የሚለው ቃል ወይም ነቢይ የሚለው የዕብራይስጡ ቃል ለመጀመሪያ ጊዜ የተገለጠው አብርሃም ቦታ ነው። ግን አብርሃም ለመጀመሪያ ጊዜ ነቢይ ብሎ እግዚአብሔር ቢናገርም አዲስ ኪዳን መጽሐፋችን ግን አቤልንም ሄኖክንም ምንድናቸው ብሏል? ነቢያት ብሎ ገልጧቸዋል ማለት ነው። ሌሎች ስሞቻቸው አሉ። ነቢይ የተባለው እንግዲህ አብርሃም መጀመሪያ ነቢይ የሚል ቃል ለሱ ወጥቷል። ሌሎችም ስም በብሉይ ኪዳን ነቢያቶቹ ሌሎች ስሞች ይሰጧቸው ነበር። የእግዚአብሔር ሰው ተብለዋል፣ ባለ ራእይ ተብለዋል። ዝም ብለን አንድ ጥቅስ ብቻ አይተን እንሂድ። የእግዚአብሔር ሰው ይባሉ ነበር። አንደኛ ሳሙኤል ምዕራፍ 2 ቁጥር 27 የእግዚአብሔርም ሰው ወደ ኤሊ መጥቶ አለው፣ እግዚአብሔር እንዲህ በግብጽ በፈርዖን ቤት ባሪያ ሳለ ለአባት ቤት ተገለጥኩ ወዘተ። እንግዲህ ይሄ ነቢይ መጥቶ ለኤሊ ለሚባለው ካህን የሚናገረው መልእክት ነው። ስለዚህ ምን አለው መጽሐፉ? የእግዚአብሔር ሰው ወደ ኤሊ መጥቶ ይላል። እንግሊዘኛው ዜን ማን ኦፍ ጋድ በቅንፍ ምን ፕሮፌት። በዚህ ቦታ ላይ የእግዚአብሔር ሰው ተብሏል። ምዕራፍ 9 እዚሁ ቁጥር 6 ምን ይላል? ምዕራፍ 9 ቁጥር 6 እርሱም እነሆ አንድ የእግዚአብሔር ሰው በዚህ ከተማ አለ፣ እርሱም የተከበረ ሰው ነው፣ የሚናገረውም ሁሉ በእውነት ይፈጸማል። አሁን ወደዚያ እንሄድ፣ ምናልባት የምንሄድበትን መንገድ ይነግረናል አለው። የምን ሰው? የእግዚአብሔር ሰው ተብለዋል። ሌሎችም ጥቅሶች አሉ። ባለ ራእይ ተብለውም ተጽፈዋል። በዕብራይስጥ ሮይ ተብሎ ተጽፈዋል። ሮይ ማለት ባለ ራእይ፣ የእግዚአብሔርን መልእክት እየሰማ የሚናገር ማለት ነው። አንደኛ ሳሙኤል 9 ቁጥር 9 ዛሬ ነቢይ የሚባለው ቀድሞ ባለ ራእይ ይባል ነበርና። ኦኬ፣ በዚህ ዘመን ላይ ነቢይ የሚባሉ ሰዎች ድሮ ምን እየተባሉ ይጠሩ ነበር? ባለ ራእይ ይባል ነበርና አስቀድሞ በእስራኤል ዘንድ ሰው እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለ ራእይ እንሂድ ይል ነበር። ስለዚህ ነቢያት ምን ተብሎ ይጠሩ ነበር? አቤት፣ ባለ ራእይ ተብለው ይጠሩ ነበር። ኑ ወደ ባለ ራእይ እንሂድ ይል ነበር ድሮ ማለት ነው። እዚሁ ቁጥር 11 ላይ እናገኛለን። ቁጥር 11 እስቲ በከተማይቱ ዳገት በወጡ ጊዜ ቆነጃጅቱ ውሃውን ሊቀዱ ሲወጡ አገኙና ባለ ራእይ በዚያ አለ ወይ አሏቸው። እነዚህ ሰዎች ምን ይመስላሉ መሰላችሁ? አሁን ያለውን አብዛኛውን ጴንጤ ይመስላሉ። እየዞሩ በየሰፈሩ እዚህ ሰፈር ነቢይ የለም፣ ባለ ራእይ የለም እያሉ የሚዞሩ ሰዎች ነበሩ። ያኔም አሉ፣ አሁንም ይኖራሉ፣ ወደፊትም ይኖራሉ። ሲዞሩ አይተናቸዋል። እዚህም ጋር ባለ ራእይ አለ፣ ነቢይ አለ ይላሉ። በእርግጥ የብሉይ ኪዳን ዘመን ስለሆነ ያን አንድ ነቢይ ማግኘት የሆነ ሀገር ላይ የሆነ ቦታ ምናምን ነው። በአዲስ ኪዳን ግን ሴቶችና ወንዶች ልጆቻችሁ ምን ይናገራሉ? ትንቢት ይናገራሉ ተብሏልና እንግዲህ ሁሉም አሁን ነቢይም ባለ ራእይም ነው ማለት ነው። አንደኛ ዜና ታገኘዋለህ 9:22 ብዙ ጥቅሶች አሉ። እነዚህ በቃል ሌላው ባሪያ ይባሉ ነበረ። አንደኛ ነገሥት 14 አውጣላቸው። ባሪያ እንግዲህ የብሉይ ኪዳን ነቢያት ስያሜያቸው ነው ሲጠሩ የእግዚአብሔር ሰው ይባላሉ፣ ባለ ራእይ ይባላሉ፣ አሁን ደግሞ ባሪያ ይባላሉ። ባሪያ አንደኛ ነገሥት 14 ቁጥር 18 በባሪያውም በነቢዩ በአኪያ እንደተነገረው እንደ እግዚአብሔር ቃል እስራኤል ሁሉ ቀበሩት፣ አለቀሱለትም። ነቢዩ አኪያን ምን ብሎ ነው የሚጠራው? በባሪያውም በነቢዩ በአኪያ ባሪያ ይባሉ ነበረ። እዚሁ ላይ ምዕራፍ 18 ቁጥር 36 ላይ ታገኛለህ። 18:36 መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና ይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህንንም ሁሉ በቃል እንዳደረግኩ ዛሬ ገለጥ አለ። እግዚአብሔርም እነዚህ ነቢያት ባሪያዎቼ ነቢያት እያለ ነበር የሚጠራቸው። ሰዎቹ ባሪያህ የመሆን ብቻ ሳይሆን የእግዚአብሔር ባሪያ ነቢዩ አኪያ መባል ብቻ ሳይሆን መጣ መባል ብቻ ሳይሆን እግዚአብሔርም ሲጠራቸው ነቢያቶቼ ብቻ ሳይሆን ባሪያዎቼ ነቢያት እያለ ይጠራ ነበረ። ሁለተኛ ነገሥት ምዕራፍ 9 ቁጥር 7 ያወጣው የባሪያዎቼን የነቢያትን ደም የእግዚአብሔርን ባሪያዎች ሁሉ ደም ከኤልዛቤል እጅ በቀል ዘንድ የጌታን የአካብን ቤት ትመታለህ ይለዋል። የባሪያዎቼን የነቢያትን እግዚአብሔር ሲጠራቸው እነሱ ብቻ የእግዚአብሔር ባሪያዎች መባል ብቻ ሳይሆን እግዚአብሔርም ሲጠራቸው ባሪያዎቼ ነቢያት ይላቸዋል። እዚህ ሁለተኛ ነገሥት ላይ ምዕራፍ 17 ሂድ እስቲ 17 ቁጥር 13 እግዚአብሔርም ከክፉ መንገዳችሁ ተመለሱ ለአባቶቻችሁ እንዳዘዝኩት በባሪያዎቼ በነቢያት የላኩላችሁን ትእዛዜና ሥርዓቴን ሕግን ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ ይኸው የተለያየ ስያሜ ባሪያዎቼ ነቢያት እዛ ታች ነቢዩ እዛ ጋር በባለ ራእዩ
አፍ ሁሉ በእስራኤልና በይሁዳ መሰከረ። እነዚህ ስያሜዎቻቸው ናቸው። የብሉይ ኪዳን ነቢያት የእግዚአብሔር ሰው ተብለው ተጠርተዋል። ባለ ራእይ ወይም ሮይህ ተብለው ተጠርተዋል። ባሪያ ተብለው ተጠርተዋል። ራሳቸውንም እንደዛ ጠርተዋል። እግዚአብሔርም ባሪያዎቼ ነቢያት ብሏቸዋል። የብሉይ ኪዳን ነቢያት። የሚቀጥለው ጊዜ ደግሞ እነዚህን የብሉይ ኪዳን ነቢያት አይነታቸውን ደግሞ እናያለን። አይነታቸውን 3 አይነት ናቸው። አይነታቸውን እናያለን ማለት ነው። ከእግዚአብሔር ከአባታችን ከውድ ልጁም ከኢየሱስ ክርስቶስ ጸጋ ምሕረትና ሰላም በሁላችን ላይ ይሁን። አሜን።